ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ፋብሪዚዮ ሮማኖ እንግዲህ ስለ ሉካስ ፓኬታ እንዲህ ሲል ተናግሯል። ስሙ ለበርካታ ጊዜ እንግዲህ ከማንቸስተር ዩናይትድ ጋር ሲያዝ ነበር። ሆኖም ግን አብዛኞቻችሁ ከማንቸስተር ዩናይትድ ጋር አያይዛችሁ እየጠየቃችሁ ነው። እስካሁን ባለው ዩናይትድ ፓኬታን ለማስፈረም ተጨባጭ እንቅስቃሴ እያደረገ አይደለም። ማንቸስተር ዩናይትድ ከተጫዋቹ ጋር ሆነ ከክለቡ ጋር እስካሁን አንዳችም ግንኙነት አላደረገም። ወደፊት የሚፈጠረው ነገር እናያለን። ግን እስካሁን ባለው ለማወቅ የቻልኩት ይህንኑ ነው። ፓኬታ ከጥራቱና ከሚናው አንጻር በጣም ጥሩ አማራጭ ሊሆን ይችላል። ነገር ግን በገንዘብ ጉዳይ ዌስትሃሞች ተጫዋቹን በነፃ ወይም በትንሽ ገንዘብ በጭራሽ አይለቁትም ሲል ነው እውቁ ጋዜጠኛ ፋብሪዚዮ ሮማኖ የገለጸው። ማንቸስተር ዩናይትድ በመጪው የጥር የዝውውር መስኮት የነቃ ተሳትፎ እንደሚያደርግ ይጠበቃል። የማንቸስተር ዩናይትድ የፊት መስመር አጥቂ ዮሹዋ ዘርክዚ በቂ የመጫወቻ ጊዜ ባለማግኘቱ ምክንያትና ለ2026 የዓለም ዋንጫ ለሀገሩ ተሳትፎ ማድረግ ስለሚፈልግ በጥሩ የዝውውር መስኮት ማንቸስተር ዩናይትድ የሚለቅበት ሰፊ እድል እንዳለ ተገልጿል። በዚህ ምክንያት ማንቸስተር ዩናይትድ በጥሩ የዝውውር መስኮት አጥቂ ለማስፈረም ወደ ዝውውር ገበያው እንደሚወጡ ጃኮፔን መግለጹ ይታወሳል። የማንቸስተር ዩናይትድ የበላይ አካላት የሳልዝበርጉን የፊት መስመር አጥቂ ከሪም አላጅባጉቪችን ለማስፈረም ቀዳሚ ስፍራ የሚሰጡ ተጫዋች እንደሆነ ተዘግቧል። በተጨማሪም የ18 ዓመቱ ታዳጊ ከሪም ለማስፈረም ሪያል ማድሪድ ፉክክሩን ለመቀላቀላቸው ይታወሳል። የእንግሊዙ ክለብ ወልቨርሃምፕተን ወንደረርስ ከውጤት ቀውስ ጋር በተያያዘ ፖርቹጋልና አሰልጣኝ ቬስትሮ ፔሬራን ከኃላፊነት አንስቷል። ይህንን ተከትሎ ክለቡ በቀጣይ ቡድን በዋና ኃላፊነት የሚመሩትን አሰልጣኝ ለመሾም ከወዲሁ እጩዎችን ይዞ እንቅስቃሴ መጀመሩ ተገልጿል። ክለቡ በእጩዎቹ ዝርዝር ውስጥ ካካተታቸው አሰልጣኞች ውስጥ የቀድሞ የማንቸስተር ዩናይትድ አለቆች ኦሌ ጉናር ሶልሻየርና ኤሪክ ቴን ሃግ መካተታቸው ተሰምቷል። አሰልጣኝ ኤሪክ ቴን ሃግ በቅርቡ ከባየር ሊቨርኩሰን እንዲሁም ኦሌ ጉናር ሶልሻየር በተመሳሳይ ከቤሺክታሽ ኃላፊነታቸው የተሰናበቱ ሲሆን ሁሉም አሰልጣኞች በአሁኑ ሰዓት ያለምንም ስራ ላይ እንደሚገኙም ተዘግበዋል። የማንቸስተር ዩናይትድ ባለስልጣናት በጥሩ የዝውውር መስኮት ሊኖር ስለሚችለው እንቅስቃሴ ከወዲሁ ከአሰልጣኝ ሩበን አሞሪም ጋር መምከራቸው ተገልጿል። የማንቸስተር ዩናይትድ ከፍተኛ ባለስልጣናት ቶማስ ቢራዳና ጄንሰን ዊክሎክስ በጥሩ የዝውውር መስኮት የሩበን አሞሪም ሰራዊት አዲስ ተጫዋች ሊያስፈልገው የሚችል ከሆነ በምን መንገድ ወደ ቡድኑ ሊቀላቀል ይገባል በሚለው ጉዳይ ዙሪያ ከፖርቹጋላዊ አሰልጣኝ ጋር መወያየታቸው ተጠቁሟል። ከዚህም በተጨማሪ በቂ የመሰለፍ እድል እያገኙ ባልሆኑ የቡድኑ ተጫዋቾች ዙሪያ በቀጣይ ምን ይፈጠር በሚለው ጉዳይ ዙሪያ ውይይቶች መካሄዳቸው ተመላክቷል። እንደሚታወቀው ዩናይትዶች በጣም ክፍተት አለባቸው። በተለይም ደግሞ በመሀል ስፍራውና በዊንግ ባክ ቦታ ላይ አሁንም በርካታ ተጫዋቾችን ያስፈርማል ተብሎ ይጠበቃል። እንዲሁም ደግሞ ልምድ ያለውን የፊት መስመር አጥቂ ለማስፈረም በጥሩ የዝውውር መስኮት ይንቀሳቀሳሉ ተብሎ ይጠበቃል። እኔም እንግዲህ አዳዲስ መረጃዎችን የማደርሳችሁ ይሆናል ከዩቲዩብ ቻናሌ በተጨማሪ እንግዲህ በቴሌግራም ቻናል መጥቼላችኋለሁ። ሊንኩን አታች አድርግላችኋለሁ። ገብታችሁ ጆይን በማድረግ አዳዲስ ፈጣን ስፖርታዊ መረጃዎችን ወደ እናንተ የማጋራችሁ ይሆናል። የማንቸስተር ዩናይትድ ስታፍ አባላት ምንም እንኳን የተገደበ ሚና በጨዋታዎች ወቅት እየተሰጠው የሚገኘው ዮሹዋ ዘርክዚ ነገሮችን በአዎንታዊ መልኩ በመመልከቱ ደስተኞች ናቸው ተብሏል። የስታፍ አባላቱ ዘርክዚ ጸባዩን ሳይቀይር በአዎንታዊ መልኩ በመቆየቱ ተደንቀዋል። በተለይም እሱ የፎርስቱ ጨዋታ ከመጀመሩ በፊት ከመልበሻ ክፍል መውጫው ላይ ተገኝቶ የቡድን አጋሮችን ገብተው ጨዋታውን ማሸነፍ እንዳለባቸው በመናገር ሲያበረታታ ከተመለከቱ በኋላ የበሱ ባህሪ በእጅጉኑ መደነቃቸው ተገልጿል። በዙሪያው የሚመለከቱ ሰዎች እንደሚናገሩ ከሆነ ሙሉ ትኩረቱን ሳይበትን በዙሪያው ብዙ ነገሮች ቢኖሩም በቡድን ውስጥ መሪነት ሚናን እየተጫወተ ይገኛል ተብሏል። ይህ ነገር ደግሞ የማንቸስተር ዩናይትድ ሰዎችን እያስደሰተ ነው። በሚመጡት ጨዋታዎችም የመሰለፍ እድል ይኖረዋል ተብሎም ይጠበቃል። ተጫዋቹ አሁንም ቢሆን ኳሊቲ ያለው ተጫዋች ነው። እንዲሁም እኔ አንዳንድ ጨዋታዎች ላይ የነ ማቲያስ ኩኛ ኦር አዳዲሱ ፈራሚዎች አቋም በሚወርድበት ጊዜ የተሰላፊነት ሚና ቢሰጠው ከሌሎች ያላነሰ አቅም እንዳለው ከዚህ በፊት በተለይም ባለፈው ውድድር ዘመን አስመልክቶናልና አሰልጣኝ ሩበን አሞሪም ለተጫዋቹ እድል መስጠት ሊኖርባቸው ይገባል የሚል እምነት ነው ያለኝ። ተጫዋቹ ትክክለኛ የ9 ቁጥር ተጫዋች የሚባል አይደለም። እንደ 10 ቁጥር ወይም እንደ ሀሰተኛ 9 መጫወት የሚችል ተጫዋች እንደሆነ ይታወቃልና በሚመጡት ጨዋታዎች ላይም ሩበን አሞሪም እድል ይሰጣል ተብሎ ይጠበቃል። እያሳየ ካለው ባህሪ አንጻር ማለት ነው። በአሁኑ ሰዓት የቢቢሲ ኮሜንታተር ሆኖ እየሰራ የሚገኘው የቀድሞ የማንቸስተር ሲቲ ተከላካይ ኑዱም ኦኖሃ እንዲህ ሲል ተናግሯል። ከማንቸስተር ዩናይትድ አንድ የምመለከተው ነገር ቢኖር በራስ መተማመናቸውን ነው። በፍጥነት ወደ 2-1 ተቀልብሶባቸው እንኳን በጭራሽ አልተረበሹም። ይልቁንስ ጨዋታውን ማሸነፍ እንችላለን የሚል እምነት ነበራቸው። ይህም ከጥቂት ሳምንታት በፊት ልናያቸው ከማንችላቸው ነገሮች መካከል አንዱ ነው ሲል ተናግሯል። ማንቸስተር ዩናይትድ በተለይ በወልቭሱ ጨዋታ ተመልክታችሁ ከሆነ ዩናይትድ በተከታታይ 3 ድል
በተከታታይ 3 ድል ሲያደርግ ያሳየውን አቋም ደግሞ ማሳየት አልቻለም። ነገር ግን በስነ ልቦናው ረገድ አሁንም ቢሆን ማንቸስተር ዩናይትድ ጥሩ መሆናቸውን የሚያመላክት ነው። ያው በመከላከሉ ረገድ የነ ዲያጎ ዳሎ ጉዳይ ሊታሰብበት የሚገባ ነው። አሁን እኔ ሩበን አሞሪም ላይም ለመፍረዱ ከባድ ነው። ምክንያቱም በተጠባባቂ ወንበር ላይ ያለው ዶርጉ ነው። ዶርጉም እንግዲህ ገብቶ አይታችሁታል። ይህን ያህል ጥሩ እንቅስቃሴ አያሳይም። በመከላከሉ ረገድ ያው ከዲያጎ ዳሎ የተሻለ ቢሆንም ግን ይህን ያህል ድንቅ የሚባል የዊንግ ባክ ቦታ ተጫዋች ነው ማለት አይቻልም። ስለዚህ ማንቸስተር ዩናይትዶች በንቃት ሊሳተፉበት የሚገባው ነገር ምንድነው? በዊንግ ባክ ቦታ ላይ ተጫዋች ማስፈረም እንዲሁም ደግሞ በመሀል ስፍራም ተጫዋች ማስፈረም ነው። ይህ ለማንቸስተር ዩናይትድ ሰዎች ብቻ ሳይሆን ኢቭን ለተቃራኒ ክለብ ደጋፊዎችና ሰዎች እንኳን የሚታይ ነገር ነውና ማንቸስተር ዩናይትዶች በንቃት በጥሩ የዝውውር መስኮት እንደሚሳተፉ ግልጽ እንደሆነ ታውቋልና የማንቸስተር ዩናይትድ ሰዎችም ሩበን አሞሪምን ለመደገፍ ከወዲሁ ዝግጅታቸውን ጨርሰዋል። አማድ ዲያሎ ብዙ ችሎታ ያለውና ከዚህ የበለጠ ማድረግ የሚችል ተጫዋች ነው። በቡድናችን ውስጥ ብዙ ተሰጥኦ ያላቸው ወጣት ተጫዋቾች ቢኖሩም አማድ ግን ከነርሱ የተሻለና የበለጠ የተረጋጋ ተጫዋች ነው ሲል ሩበን አሞሪም ለአማድ ዲያሎ አድናቆቱን ችሮታል። ሊዛንድሮ ማርቲኔዝ እንግዲህ ወደ ልምምድ መመለሱ የሚታወቅ ጉዳይ ነው። አሁን በሚመጡ ጨዋታዎች ላይም የመሰለፍ እድል ይኖራል ተብሎ ይጠበቃልና ሊዛንድሮ ማርቲኔዝ ሙሉ ለሙሉ ወደ ክለቡ ሲመለስ ምናልባትም የግራ ክንፍ ተጫዋች ምናልባትም በዊንግ ባክ ቦታ ላይ ሩበን አሞሪም ያጫውታል ተብሎ ነው የሚጠበቀው። ምክንያቱም ሉክ ሾው እንደምታውቁት የሊዛንድሮ ማርቲኔዝ ሚና ይዞ እየተጫወተ ይገኛል። የግራ መስመር የመሀል ተከላካይ ሆኖ እያገለገለ ይገኛልና ስለዚህ ምናልባትም ሊዛንድሮ ማርቲኔዝ በዊንግ ባክ ቦታ ላይ የማጫወት እድል ይኖራቸዋል። ምክንያቱም በሁለቱም ተጫዋቾች ደስተኛ እንዳልሆኑ ይታወቃል ሩበን አሞሪም። ስለዚህ እድል ይሰጣል ተብሎም ይጠበቃል። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳትዘነጉ።